ታዲያ አንተ ራስህ እኮ ተነስተህ እኮ እንደው የሆነ ቸርች ከፍተህ እኮ ክርስቲያን ማለት ትችላለህ። የሆነ ቸርች አቋቁመህ ክርስቲያን ነኝ ማለት እኮ ይችላል። ይህን እኮ ማንም የሚከለክልህ እኮ ያለ አይመስለኝም። ዝም ብለህ ብድግ እያልክ እኮ እንደዚህ ልታደርግ ትችላለህ። በየጓሮ የሚከፈቱ ነገሮችን ሁሉ እንደ ክርስቲያን ከቆጠርክ ይሄ የአንተ ችግር ነው የሚሆነው፣ የእኛ አይሆንም። ክርስትና ምንድን ነው ብያለሁ? ታሪካዊ ከሆነ ደግሞ ክርስትና የሚጀምረው ከሐዋርያት ከራሳቸው ስለሆነ በኮሚኒቲ ደረጃ ከሐዋርያት ከራሳቸው ጀምሮ የመጣ ስለሆነ ከእነርሱ ጀምሮ የመጣውን ታሪካዊ የሆነ ክርስትና ታያለ እንጂ እንዳልኩ በየጓሩ የሚጀመሩ የሚፈረፈሩ ነገሮችን ሁሉ ልትቆጥር አይገባም። ኤኒዌይስ እስቲ እንስማው ቀጣይ ምን እንዳለ። እነዚህ 40 ሺዎቹም በአንድ ነገር ብቻ ነው የሚስማሙት፣ እሱም የክርስቶስ ተከታይ በመሆናቸው ብቻ። እነዚህ 40 ሺዎቹም በአንድ ነገር ብቻ ነው የሚስማሙት፣ እሱም የክርስቶስ ተከታይ በመሆናቸው ብቻ። እነዚህ 40 ሺዎቹም ደግሞ የሚስማሙት በአንድ ነገር ብቻ ነው፣ እሱም የክርስቶስ ተከታይ በመሆናቸው አለ። 40 ሺህ ያው 40 ሺህ ክርስትና የሚባል የለም ብያችኋለሁ። ግን ማለት ያው እንደው እንደ ዓለምኛው እናስብ ብንል ሜንስትሪም ክርስቲያኒቲ ብለው እንግዲህ በዓለሙ የሚናገሩለት ክርስትና አለ። ሜንስትሪም ክርስትና የሚባለው ካቶሊክና ኦርቶዶክሱ አድርገው ከዛ ደግሞ ሜን ላይን ፕሮቴስታንቲዝምንም ይጨምራሉ። ይህ እንደ ዓለም እናውራ ካልን ማለት ነው። ካቶሊኩ፣ ኦርቶዶክስ፣ ከዛ በኋላ ሜን ላይን ፕሮቴስታንቲዝም ማለት በስላሴና በክርስቶስ አምላክነት የሚያምኑ ሜን ላይን ፕሮቴስታንቲዝም ይባላሉ። ሜንስትሪም ክርስቲያኒቲ እንደዛ ነው። እንደው አሁን እንደዛ እንሂድ ብንል ራሱ አሁን እነዚህ የሚያመሳስላቸው የክርስቶስ ተከታይ ማለታቸው ብቻ አይደለም። ይኸው የስላሴ ትምህርቱ የክርስቶስ አምላክነት ሊሆን ይችላል። የክርስቶስ ሞትና ትንሣኤው ሊሆን ይችላል። እነዚህና መሰል ነገሮች ዋና ዋና የተለያዩ ነገሮችን ሊያመሳስሉን ይችላል። እነዚህና መሰል ሌሎች ነገሮች። ስለዛ እንደው በቃ የሚያመሳስላቸው የክርስቶስ ተከታይ መሆን ብቻ ነው ብሎ ዝም ብሎ ክርስትና ለማጥላላት የተሄደበት እንትን ርቀት በጣም ፈኒ ነው። እና እንዳልኩ ግን ክርስትና ታሪካዊ ከመሆኑ አንጻር ክርስቲያን ስንልኛ አትሊስት ታሪካዊውን እያየን መሆን አለበት እንጂ ዝም ብሎ በየጓሩ የሚፈጠሩ የተለያዩ ሴክቶችን አንዳንዶቹ ከልት ናቸው፣ አንዳንዶቹ እንደ ከልት እንደ ባዕድ አምልኮ ናቸው። እነሱን ሁሉ ጨፍልቀ ክርስቲያን ልትል አትችልም። እስቲ እንቀጥል። እነዚህ 40 ሺዎች መጽሐፍ ቅዱስን ስታነቡ እጅግ ኃይለኛ የሆነ እርስ በርስ መጣረስን ክርስቶስን የጠራ አስተምሮት ለማግኘት ስትሞክሩ አንዱ ጋር ያለው ሌላው ጋር የተለየ ሆኖ ታገኙትና ይሄ ነገር ታዲያ እጅግ የበዛ ሆኖ ስታዩት ክርስቶስ በዚህ ልክ የተጣረሰ የራሱ አስተሳሰብ አለው ብላችሁ ከማሰብ ይልቅ በመጽሐፍ ቅዱስና በክርስቶስ መካከል ያለው ክፍተት ምንድን ነው ብላችሁ ታሪክን ወደኋላ እንድታዩ ያስገድዳችኋል። መጽሐፍ ቅዱስ እሺ ምንድን ያለን ወዳጃችን፣ እንደው መጽሐፍ ቅዱስን ስታነቡት የክርስቶስ ትምህርት በመጽሐፍ ቅዱስ ውስጥ እርስ በእርሱ ይጣረሳል። ማነው የጌታ ኢየሱስ አንድ ቦታ የሚያስተምረው ሌላ ቦታ የሚያስተምረው ሌላ አይነት አስመስሉን ያስቀመጠው እና እንደዚህ ነገር መጽሐፍ ቅዱስ ውስጥ አለ። በመጽሐፍ ቅዱስ ላይ እንደው አንድ ቦታ ክርስቶስ የሚያስተምረው ከዛ ሌላ ቦታ ሄዳችሁ ትመለከቱ ደግሞ ከሱ ጋር የሚቃረን ትምህርትን እያስተማረ ክርስቶስ ኢየሱስ ያስቀመጠበት ምንም አይነት ስፍራ የለም። ምናልባት እነ ባርቴርመን የሚያስቀምጡትን የመኮንኑ ልጅ ሞታ ነበር ወይስ በጠና ታማ ነበር የሚል አይነት ጥያቄ ለመጠየቅ አስበህ ከሆነ እሱን በግልጽ ነገር እሱ አስተምሮ አይባልም። ገና ከጀምሩ ክርስቶስ ካስተማራቸው ትምህርት ውስጥ ተብሎ የሚመደብ ሳይሆን ግን ምንድነው የምታስታውሱ ከሆነ ለምሳሌ የማቴዎስ ወንጌል ምዕራፍ 9 ላይ እና የማርቆስ ወንጌል ላይም የሉቃስ ወንጌል ላይ አይ ቲንክ ይህ ታሪኩ አለ። አንድ መኮንን ልጁ ትታመምበትና ወደ ክርስቶስ ኢየሱስ ይመጣል እና አንደኛው ወንጌል ላይ ናሬት ሲያደርገው ሲታረከው እንደው ልጅ ሞታለች አሁን ሞታለች እና እንደው እባክህን ፈውስልኝ ይላል። አንድ ቦታ ላይ በጠና ታማለች እና ፈውስልኝ ነው የሚለው። ስለዚህ ሁለቱ ይቃረናል የሚመስል እንደዚህ አይነት እነ ባርቴርማን ምናምን የሚያነሱት ያው ሙስሊሞቹም ከዛው ከውጭ ደግሞ እየኮረጁ እዚህ የሚያነሷቸው ምናምን እንደዚህ አይነት ሀሳቦች አሉ። እነዚህን ከሆነ የክርስቶስ አስተምህሮ ተጋጨ ተብሎ የሚጠቀሱ አይደሉም። ተጋጭተዋል አልተጋጩም? እነዚህንም ከሆነ እናና ጠይቀን ከዚህ ጋር በተያዘ በነገራችን ላይ መልስ ሰጥቻለሁ። ይህንን ታሪክ ብቻ ሳይሆን ይህንንም አሁን ያነሳሁላችሁንም ሌሎችንም በፒዲኤፍ መልክ መልስ መልሼ አዘጋጅቼላችኋለሁ። ኢኦቲሲ ላይብረሪ የሚል ቴሌግራም ቻናል አለን። እዛ ላይ አስቀምጬላችኋለሁ። ክፍል አንዱን አዘጋጅቼ በጣም ቆየሁ ራሱ ካስቀመጥኩት እና እንደነዚህ አይነት ጥቃቅን እና ምንድነው የሆነ የተጋጨ የሚመስል ደግሞ አለው የሚመስል ነገር ሰብስበን ልመጣ ከሆነ እሱን በግልጽ ንገረን እንጂ ክርስቶስ አንድ ቦታ ላይ ያስተማረው አስተምሮ እና ሌላ ቦታ ላይ ያስተማረው አስተምሮ ይለያያል የሚለው ግን ምንም እንደው ውሃ የማያነሳ ዝም ብሎ እንደው ምንድነው እንዲሁ እንትን ብቻ ትችት ብቻ ነው የሚሆንብን። ክርስቶስ ያስተማረው አንድም ትምህርት እርስ በርሱ አይጣረስም እና ወዳጃችን ምንም አይነት ማስረጃም አልሰጠንም። ለዛ እንግዲህ ምንም ልንለውም አልቻለም። እሺ ሰው ምንድነው
እና ክርስቶስ የሚያስተምረው ትምህርት በዚህ ደረጃ እንዴት ሊጣረስ ቻለ ብላችሁ ታስቡና አይ እንደው እሱ የሚያስተምረው ትምህርት ተጣርሶማ አይሆንም ትሉና ምን እንድታጠኑ ያደርጋችኋል አለ። በመጽሐፍ ቅዱስና በክርስቶስ መካከል ያለውን ክፍተት እሱን እንድታዩ ያደርጋችኋል። በመጽሐፍ ቅዱስና በክርስቶስ መካከል ክፍተት እንዳለ እንድታስቡ ያደርጋችኋል ነው። እስቲ እንስማ። እስቲ እንዴት መዝሙሮቹ ወደ ተለያየ ቦታ ደቀ መዛሙርቱ ወደ ተለያየ ቦታ ሲበተኑ አለ መበታተን የገቡት ተሰብስበው መጽሐፍ ቅዱስን ማዘጋጀት ይቅርና የተማሩትን ትምህርት እንኳን ወደ ጽሑፍነት ለመቀየር ረጅም ዓመታትን የሚወሰድባቸው የደቀ መዝሙሮቹ ደቀ መዝሙሮቹ ወደ ተለያየ አካባቢ ተሰብስበው መጽሐፍ ቅዱስን ለማዘጋጀት ይቅርና በቃ እንደው የተማሩትን እንኳን በጽሁፍ ለማስፈር በጣም ብዙ ጊዜ ፈጅቶባቸዋል አለ። በመጀመሪያ ደረጃ ክርስትና እኮ ዋናው ዓላማው አጀንዳው ምንድነው? ቅዱሳት መጽሐፍትን ያስገድ መጽሐፍትን ምናምን ነገር የመጽሐፍ አጀንዳ ተይዞ እኮ አልነበረም የተነሳው። በቃ የተነሳው ክርስቶስ ወንጌልን ሰበከ፣ ለሐዋርያት ላካቸው። ሲልካቸውም እንግዲህ ሂዱ ወንጌልንም ጻፉ ወንጌልን ሰበኩ ብሎ ሊላካቸው ክርስቶስ። ስለዛ ዋናው ጎላቸው በየቦታው ተበትነው ወንጌልን መስበክ ነው። ወደ ተለያየ አካባቢ መበተናቸው ተሰብስበው መጽሐፍን እንዳይጽፉ የተወሰነ እንደው እንደ መሰናክል አይነት ነገር ሆኖባቸው ነበር አልሆነባቸውም። ይህንን ለማወቅ ለመረዳት ምን ታያለ መሰለ? በሐዋርያት ሥራ ምዕራፍ 15 ላይ አንድ ጉባኤ ተካሂዶ ነበር። በአንዲት የሆነች ጉዳይ ላይ አለመስማማት ተነሳ። ማለትም ከአይሁድ ወደ ክርስትና የሚመጡ ሰዎች ከአሕዛብ ወደ ክርስትና የሚመጡትን ምን ማለት ጀመሩ? አይ እንደ ሙሴ ሕግ ልትገረዙ ይገባል፣ አለበለዚያ ልትድኑ አትችሉም እያሉ ማስተማር ጀመሩ። ያኔ ጳውሎስ ተቃወማቸው። ነው እንደዚህ አይደለም፣ ይህ የክርስቶስ ወንጌል አይደለም፣ ጸጋን በእናንተ የምታገኙት አይደለም። ማለት በእናንተ ስራ በሕግ ስራ አይደለም ጸጋ የሚገኘው፣ አሜን ብለህ ብቻ የምትቀበለው ነው። ስለዚህ ክርክር ሲነሳ ወዲያውኑ አሁን በዚች ጉዳይ ብቻ በኢየሩሳሌም ሁሉም ተሰባሰቡ ከያሉበት ሐዋርያቱ ተሰባስበው የመጽሐፍ ችግር ነበረባቸው። ያልኩ ያለ ማስረጃ አለ ማስረጃ የለ። ስለዛ ልታቀርባቸው ወዳጅ ስለዛ እንዳልኩ ተሰባስበው እንኳን በመጽሐፍ በዛ ደረጃ ተሰባስበው ለመጽሐፍ ማለት እሱ ኮንሰርናቸው ቢሆን ኖሮ አይከብዳቸውም። ይኸው የዚች ጉዳይ ስትኖር መጥተው ተሰባስበው እዚች ጉዳይ ላይ ራሱ ተወያይተው ይለያያሉ። ስለዛ የመጽሐፍ ያን ያህል በጣም አሳሳቢ ጉዳይ ቢሆን ኖሮ ለክርስትና በሰዓቱ ተሰባስበው ለመጽሐፍ ምንም የሚያስቸግራቸው ነገር የለም። ከተበታተኑ በኋላ ሲጽፉም ደግሞ ማለት ነው እንግዲህ አንዳንዶቹ ናቸው የጻፉት። ሲጽፉም እንደ ሁኔታው ነው የተጻፈው። ማለት ለምሳሌ የአዲስ ኪዳን ከግማሽ በላይ የጻፈው ጳውሎስን እንደምታውቁት እና ጳውሎስ በየቦታው እንግዲህ ሐዋርያዊ ጉዞን ያደርጋል። ሐዋርያዊ ጉዞን ሲያደርግ የተለያዩ አካባቢዎች ላይ ቤተክርስቲያንን ይተክላል። ከዛ በኋላ እዛ ተመልሶ ሊሄድ ስለማይችል ይጽፍላቸዋል። በሆነ አብያተ ክርስቲያናት ይልካል። እሱ ወደ ሌላ ቦታ ይሄዳል። ከዛ ሌላ ይጽፋል። እንደዛ የተደረገ ነው የተጻፈው እና በእንደነዚህ ምክንያቶች የተጻፉ ናቸው ጽሁፎቹ ራሳቸው በዚህ መልኩ የተጻፉ ናቸው። እና በአዲስ ኪዳን ዋናው አገልግሎት ምን ነበረ ከተባለ ስበኩ ነው። በቃ አለቀ። ጌታችንና መድኃኒታችን ኢየሱስን እንግዲህ ሂዱ የአዲስ ኪዳን መጽሐፍትንም ጻፉ አይደለም። ዋናው ትእዛዙ እሱ አይደለም። ዋናው ትእዛዙ እንግዲህ ሂዱ ወንጌልን ለፍጥረት ሁሉ ስበኩ። ምን አደረጉ? ስበኩ። ይሰብካሉ፣ ያስተምራሉ፣ ያጠምቃሉ፣ የጌታ ደቀ መዝሙር ያደርጋሉ፣ የክርስቶስ ያደርጋሉ። እንዲያ ነው። ንስማ እስኪ እና ብዙ ጊዜ ፈጅቶባቸዋል ምናምን ነገር ላልከው ምንም ይሄ በመበታተናቸው ምክንያት የመጣ አይደለም። ተሰባስበው መጽሐፍ ቢፈልጉ ከመጽሐፍ የሚያግዳቸው ነገር የለም። ይኸው ተሰባስበው ጉባኤ አድርገዋል። የኢየሩሳሌም ጉባኤ የሐዋርያት ሥራ ምዕራፍ 15 እንደጠቀስኩልህ እንዳረሰ ከመዝሙሮቹ ወደ ተለያየ ቦታ ወደ መበታተን የገቡት ተሰብስበው መጽሐፍ ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ ያስተማረ ቢሆንም ግን ተተርጉሞ የተጻፉ አስተምህሮቶቹ በሙሉ በግሪክ ቋንቋ ነው። ይህም በትርጉም ደግሞ የሚያመጣው እጅግ ክፍተት ይፈጠራል ነው። ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ አርሜኒ ምንድን ነው ደግሞ እሱ? አባ በአረማይክ ነው። በአረማይክ ቋንቋ ክርስቶስ ስላስተማረ እያለ ነው ወዳጃችን። ክርስቶስ በአረማይክ ቋንቋ አስተምሯል አለ። እሺ
እና በአረማዊ ቋንቋ ስላስተማረ ግን ምንድነው ከዛ በኋላ ግን እሱ ያስተማረው የተጻፈው ግን በግሪክ ቋንቋ ተተርጉሞ ስለሆነ በቃ የትርጉሙ ምናምን ያዛበዋል ነገሩ። ኧረ በኢየሱስ በሰዓቱ እንግዲህ በጌታችን በነበረበት ጊዜ በስፋት የዕብራይስጥ፣ ሮማይስጥ ወይም ላቲን እና ግሪክ በስፋት ይነበብ ነበር። እንግዲህ ያው በተለይ ግሪኩ በጣም በሰፊው ይሄ ልክ አሁን ላይ እንግሊዝ እንደሚባለው ያኔ ግሪክ በጣም በሰፊው ይነገር ነበር እና ጌታችንና መድኃኒታችን ኢየሱስ የሁላችንም በደል ተሸክሞ በዛ በመስቀል ላይ በተሰቀለ ጊዜ ከላይ ይህ የአይሁድ ንጉሥ ነው የሚል ቃል ኢየሱስ ናዝራዊ ንጉሠ አይሁድ የናዝሬቱ ኢየሱስ የአይሁድ ንጉሥ መሆኑን ጲላጦስ ላዩ ላይ ለጥፉ ነበረ። የአይሁድ ንጉሥ መሆኑን ማለት ነው። እና የአይሁድ ንጉሥ መሆኑን ሲለጠፍ መስቀሉ ላይ ጌታችን ኢየሱስ በምን ቋንቋ ነበር የተለጠፈው? ራሱ ክርስቶስ ራሱ ሲሰቀል በምን ቋንቋ ነበረ የአይሁድ ንጉሥ ተብሎ የተለጠፈለት? በዕብራይስጥ፣ አዎ። ከዛስ በግሪክ፣ በሮማይስጥ፣ በሶስቱ ቋንቋዎች እንደዛ ተብሎ ተጽፎ ነበር ሲሰቀል የተለጠፈለት። እና እንደው ኢየሱስ በአረማይክ ሲናገር ስለነበረ በግሪክ ከተሰበከ በቃ ሲጀምር ክርስቶስ ኢየሱስ እንግዲህ ሂዱ ወንጌልን ለዓለም ሁሉ ስበኩ ብሎ ሲናገር ለዓለም ሁሉ በአረማይክ እንዲሰበክ ነው ይህንን ያዘዘው። ኧረ እኔ አንዳንድ ሰው የሚያነሳው የሙጉት ሀሳብ ምን ያህል ሌም እንደሆነ ምን ያህል ዊክ እንደሆነ በጣም ነው የሚያስደንቅ። ክርስቶስን እንዴት አይነት ሌም የሆነ አርጊመንት ነው። ጌታችን ኢየሱስ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ሲል ለፍጥረት ሁሉ የሚሰበከው በአረማይክ ነው ብሎ አስቦ ነው? በፍጹም። በቅዱሱ መንፈስ በኩል ያንን ሁሉ ቋንቋ በሐዋርያት ሥራ ምዕራፍ 2 ላይ ያንን ሁሉ ቋንቋ ወይም ልሳን የገለጠላቸው እንዲሆነው እንዴ የመንፈስ ቅዱስ ስራው አይደለም። ለሕዝብ ሁሉ በየቋንቋቸው ይሰበክ ዘንድ ነው። ይሄ በእስልምና ውስጥ እንግዲህ ቁርአን ሲመጣ የነሱ እንግዲህ ቅዱስ መጽሐፋቸው ማለት ነው። እንግዲህ ቁርአን ሲመጣ ቁርአን አረብኛ ያደረግነው ስለሚልም ወዘው እንግዲህ ቁርአን ውስጥ ራሱ አላህ በአረብኛ ያደረግነው ስለሚል በቃ አረብኛ ነው። ከአረብኛ ውጪ ከሆነ ከተተረጎመ ቁርአናቸው ቁርአን አይደለም። ቁርአኑ ከአረብኛ ከተተረጎመ ለምሳሌ ወደ አማርኛ ከተተረጎመ የአማርኛው ትርጉሙ ቁርአን አይደለም የሚባለው የቁርአን ትርጉም ነው ተብሎ የሚጠራው የቁርአን ትርጉም እንጂ ቁርአን ተብሎ አይጠራም። ብራዘር ወደ ክርስትና ስትመጣ እንደዛ አይደለም። የእግዚአብሔር የአምላካችን ሜሴጅ የአምላካችን መልእክት ለዓለም ሁሉ የሆነ ነው እና በየትኛውም ቋንቋ ብተረጉሞ በቃ የአምላክ ቃል ነው፣ የእግዚአብሔር ቃል ነው እና የሚያመጣው ለውጥ የለም። ለዛ ነው ክርስቶስም እንግዲህ ሂዱ ወንጌልም ለፍጥረት ሁሉ ስበኩ ብሏልና ለፍጥረት ሁሉ የሚሰበከው በአረማይክ ወይ በዕብራይስጥ ቋንቋ ሊሆን አይችልም። ኢቨን በሮማይስጥና በግሪክ ብቻም ሊሆን አይችልም። ፎርዛ ማተር እና አንድ ሰው አስቡት የሆነ መልእክት ነግሯችሁ እና የነገራችሁን መልእክት እናንተ በአማርኛ ሄዳችሁ ገሊኮ እንዲያሪ ብላችሁ ስትናገሩ አይ እንደው በሌላ ቋንቋ ነግሮ ስለነበረ ተቀባይነት የለህም ተብለህ ስትባረር ማለት ነው። እና ይሄ አያስኬድም። እስኪ ሌላ ደግሞ ያነሳው እንስማ። ቅድም አሁን ያየነው ነው። ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ ያስተማረ ቢሆን ከ360 ዓመታት በኋላ የሮማን ኢምፓየር ቸርች ፋይናሊ በጋራ መጥቶ አንድ ፋይናል ውጤት ይሆናል። ባይብልን ለማዘጋጀት ይወስናል። ነገር ግን በዚህ መልኩ ፋይናላይዝ ሲደረግ ባይብል 4ቱ ደቀ መዝሙሮቹ ብቻ ናቸው እንዲካተቱ የተደረገው እንጂ ሌሎቹ ደቀ መዝሙሮቹ ያስተማሩት ትምህርት እንዳይከተል ከ360 ዓመታት በኋላ የሮማን ኢምፓየር ቸርች ፋይናሊ በጋራ መጥቶ አንድ ፋይናል ውጤት ይሆናል። ባይብልን ለማዘጋጀት አይኔ ነው ምንድን ነው ያለው የእኛ አባት በ360 ዓመተ ምህረት የሮማን ኢምፓየር ቸርች ናት መጽሐፍ ቅዱስን ያዘጋጀችው። ኧረ በመቢ አሁን ይህንን እስኪ መልስ ጥበት ብላችሁ ትልኩልኛላችሁ። 4 ወንጌላት በታሪክ ውስጥ
የት ላይ ተክተክዶስ የሚያውቁት? አራት ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። የፓፒያሱ ማን ነው? የሄራፖሊሱ ፓፒያስ ኦፍ ኤርሊ ሰከንድ ሴንቸሪ ላይ የሄራፖሊሱ ፓፒያስ ለምሳሌ እነዚህን አራቱን ወንጌላት እና ማቴዎስን እና ማርቆስን ይጠቅሳል። ሚድ ሰከንድ ሴንቸሪ ላይ እነ ሰማዕቱ ዮስትን እነ ጀስትን ማርትን እነዚሁ አራቱን ወንጌላትን ይጠቅሳሉ። ሌት ሰከንድ ሴንቸሪ ላይ ደግሞ እነ ሄራኔዝ ደግሞ በጣም በስፋት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ከአራት ወንጌላት ውጭ እንደሌለ ነው ያስቀምጣል። ወንጌላት ሲባሉ በቃ እንደዛ ነው በቻቸው አድርገው እንደዛ እንትናሉ ምናምን ሲል ነበር እና ማስረጃ አለ ብራዘር። ጳጳሳቱና ቄሶቹ ያሉትንም ያላሉትንም ሲጨምሩ የትኛውን ያላሉት? እስቲ ማቴዎስን ያላሉት፣ ማርቆስን፣ ሉቃስን፣ ዮሐንስን የቱን ያላሉት? እስቲ እንግዲህ የሮማን ኢምፓየር ቸርች ያልካትን የትኛውን ወንጌል ሳይሉ ቀርተው ከዛ በኋላ የሮማን ኢምፓየር ቸርች አስገባች? ምን እኔ የሮማን ኢምፓየር ቸርች የምትለይቱ እንደሆነ ማናቅም። እንግዲህ የሮም ቤተክርስቲያን፣ የአሌክዛንድሪያ፣ የአንጾኪያ፣ የጀሩሳሌም፣ የቁስጥንጥንያ እነዚህ አምስቱ ትልልቅ መናብርት ነበሩ ያኔና ምን እያልክ ነው ብሏል እና በቃ የሆነ ጉዳዩ ላይ ዘርፉ ላይ ምንም ባለሙያ ያልሆነ ሰው ማለት ምንም በቃ ምንም መረዳቱ እውቀቱ የሌለው ሰው ሲያወራ እንዴት በጌታ በቃ ጭንቅ ነው የሚለው ራሱ ጉዳዩ ላይ። ለምሳሌ እኔ የሆነ በቃ ምንም የሆነ ጭራሽ ምንም ኤሪያ ያልሆነ ቦታ ይኖራል አይደል? ምንም ጭራሽ ምንም እንትን ማለው ማላይበት ማላጠናው ምናምን አይነት የሆነ ዘርፍ ይኖራል። እዛ ዘርፍ ላይ ሄጄ ስተነትን ማለት ነው ዝም ብዬ በቃ ይመጣልኝ ወይ ደግሞ የሆነ ከጉግል ተወሰሽ ለበለበገረገረ አድርጌ መጥቼ ሰው እንዴት ልሰለች እንደሚችል አስቡት። እና እንደዛ ነው የሚሆነው። ፕሊስ እንደው በጌታ በተቻላችሁ አቅም ጉዳዩ ላይ ባለሙያ ካሉናችሁ በተቻላችሁ አቅም በቃ ዝም ማለት ነው። እናንተም ደግሞ ይጠቅማችኋል። ዝም ብትሉ ጥቅሙ ለእናንተ ነው። እንዴት እንደምትጠቀሙ ልንገራችሁ። ሌላ ጉዳይ ላይ ስትሰሩ እነዚህ ሰዎች ታማኝ ናቸው ብሎ እንኳን እንዳይሰሟችሁ ያደርጓቸዋል። እንደዚህ አይነት በጣም የወደቀ ስህተት ስትሳሳቱ ሌላ ጉዳይ ላይም እንደዛ ልትባሉ ትችላላችሁ። እንዳትባሉ በቃ ሙያችሁ ያልሆነ ነገሮች አትግቡ ፕሊዝ። በጣም ኢንተረስቱ ካላችሁ ግን አስቀድማችሁ አንዱ ለትችት በነገራችን ላይ ከዚህ የተሻለ ትችት እኔ ሰጠ ነበር። እኔ ሰጥቼ ከዛም በጎን መልሰው ነበር የተሻለ ትችት። በጣም ጥሩ ነው ትችቶች ወይ ደግሞ የትችት ጥሩ የሚባሉ መጽሐፍትን ወይ ያጋራ ነበር እና ይሄ አሁን ዝም ብሎ የማይረባ ነገር በጣም ይቅርታል። ይሄ ማለት በድፍረት የተነገሩ ብቻ ናቸው እና ይሄ ዝም ብሎ ክርስትናንና መጽሐፍ ቅዱሳችንን ለማጠልሸት ዝም ብሎ እንደው የተቀረጸ ቪዲዮ አድርጌ ነው ያሉት። በጣም ይቅርታ አድርጌልኝ ወዳጅ። እስቲ እንስማ። የክርስቶስን የተለያዩ አስተምህሮቶችን እንዳይገቡ ተደርገው የቶማስ የጁዳስና ሌሎችን የህይወት አስተምህሮቶች የክርስቶስን ጥልቅ እሳቤዎችን የክርስቶስን የተለያዩ አስተምህሮቶችን እንዳይገቡ ተደርገው የቶማስ የጁዳስና ሌሎችን የህይወት አስተምህሮቶች የክርስቶስን ጥልቅ እሳቤዎችን የክርስቶስን የተለያዩ አስተምህሮቶችን እንዳይገቡ ተደርገው የክርስቶስ የተለያዩ አስተምህሮቶች እንዳይገቡ ተደርጉ። አሁን የሮም ኢምፓየር ቸርች ያላት ማለት ነው 360 ዓመት በኋላ እንግዲህ በ400 ዓመተ ምህረት መሰለኝ ወይ በ400 ምናምን ዓመተ ምህረት የክርስቶስ ትምህርት እንዳይገባ አድርጎ ነበረ። አረጉ በዛ ጨብጭብ እኔ በጌታ በኢየሱስ አንድ ባርቴርመን የሚባል ሰውዬ አለ። ባርቴርመን አግኖስቲክ ነው እና ወደ ኤቲስትነት ያጋደለ አግኖስቲክ እሱ ራሱ ሰውዬው እንደሚለው ማለት ነው። እና በጣም የቴክስቹዋል ክሪቲሲዝም ላይ ምናምን የቅዱሳት መጽሐፍት እንግዲህ ቴክስቱ ላይ ይሄ ጽሁፉ ላይ መጽሐፍ ቅዱስ ላይ የሚገኙ ጥንት ላይ ያሉ 4ኛው ክፍለ ዘመን 5ኛው ክፍለ ዘመን ላይ ምናምን የተጻፉ የተገኙ ለምሳሌ ቅዱሳት መጽሐፍት አሉ አይደለ? በግሪክ ምናምን እነሱ ላይ ምናምን ክሪቲሲዝም የሚሰሩ ሰዎች አሉ። በጣም እውቁ የሆኑ ዝም ብሎ በእውቀት ደረጃ የኒው ቴስተመንት ስኮላር ተብሎ የሚጠሩ የዘርፉ ባለሙያዎች አሉ። ቴክስቹዋል ክሪቲሲዝም ላይ የሚሰሩ ማለት ነው። ኢአማንያን ናቸው። የአምላክ መኖር አለመኖር አይታወቅም ብሎ በፊት ፕሮቴስታንት ነበረ ባርቴርመን የሚባለው እንዳልኳቸው። አሁን ላይ ሂዝ ሊዲንግ ስኮላር፣ አሁን ውጭ ላይ በጣም እውቅ የሆነ ስኮላር ነው።
እና እሱ ከብሩስ ሜትዝጌር ከተባለ ሌላ እንግዲህ እዚህ ቴክስቹዋል ክሪቲሲዝም ላይ ከሚሰራ ሰው ጋር አንድ የጻፈው ጽሁፍ አለ። ምን የሚል ነበር? ቴክስት ኦፍ ኒው ቴስተመንት ትራንስሚሽን ኮራፕሽን ኤንድ ሪስቶሬሽን የሚል ጽሁፍ አለው መጽሐፍ አላቸው። እና እዛ ላይ እንደሚያስቀምጠው እኔ አሁን ይሄ በ360 ዓመተ ምህረት ምናምን ከ360 በኋላ በ400 ዓመተ ምህረት ምናምን እነሱ ምንድን ነው የክርስቶስን ትምህርት ቆርጠው ምናምን ነገር ነው ያሉ አይደል? እና ባርቴርም እንዳልኳቸው እንደዚህ አይነት እንዳልኳቸው የዘ ሊዲንግ ስኮላር እንደዚህ የዘርፉ ላይ ባለሙያ የሆነ ሰው ነው ማለት በጣም የክርስትና ጠላ አይነት ባህሪ ቢታይበትም ግን ምን ይላል? ኢቨን ይሄ የ400 ዓመተ ምህረት ላይ ምናምን የነበሩ ቴክስቶች ባይኖሩ ራሱ ኮዴክሶቹ ምናምን እነዚህ ሳናቲከስ ቫቲካንስ ምናምን ይሄ አሌክዛንድሪያንስ ምናምን የተባሉ የመጽሐፍ ቅዱስ ዕደ ክታባቱ ባይኖሩ እንኳን ይላል ባይኖሩ እንኳን ከነሱ በፊት አሁን ይሄ ወዳጃችንም ካሉ ዓመተ ምህረት በፊት የነበሩ የክርስቲያን አባቶች ከመጽሐፍ ቅዱስ ላይ እየጠቀሱ ምናምን ሲጽፉ አልነበር? እሱን በማሰባሰብ ብቻ ሙሉ መጽሐፍ ቅዱሱን ማዘጋጀት ይቻላል፣ ማምጣት ይቻላል። ማዘጋጀት ይነሲዝ ይኸው መጽሐፍ ቅዱሱ ይሄ ነው ብሎ ማምጣት ይቻላል። እነዚህ የዕደ ክታባቱ ባይኖሩ ራሱ ስለዚ አሁን ወዳጄ ካለው ዓመተ ምህረት ቀደም ብሎ በፊት ላይ ሳይቀር አባቶች የጠቀሱ ብቻ ተይዞ ራሱ ይኸው መጽሐፍ ቅዱስ ብሎ ማሳየት ይቻላል እያለ ነው። ማን ባርቴር ነው። እና የሮም ምንድነው አንደኛ የሮማ ኤምፓየር ቸርች ያዘጋጀችው መጽሐፍ የለም። 4 ወንጌላት ከሆነ ከጥንትም በቃ 4 ወንጌላት ናቸው። ሙሉ የአዲስ ኪዳን መጽሐፍትም ከሆነ አንዳንዱ ላይ ክርክር ነበረ። ጥንት ላይ ቤተክርስቲያን ራሷ ናት እነ ቅዱስ አትናቴዎስ ምናምን ናቸው ይህን ነገር በደንብ በሰፊው አብራርቶ የገለጹት። ቤተክርስቲያን ራሷ በጉባኤም ደረጃ ትናገራለች እንጂ የሮማን ኤምፓየር ምናምን የሚባል ነገር የለም። ሲቀጥል ግን አሁን እንደሰማችሁት የክርስቶስ ትምህርት ተቀንሷል አለና የክርስቶስ ትምህርትን አላካተቱም አለና ወዴት ነው ሄደው? ወደ እነ ቶማስ ወንጌል ምናምን። የእነ ቶማስ ወንጌል አልተካተቱልንም። የቶማስ ወንጌል የሚባል ነበር እና የቶማስ ወንጌል ወደ መጽሐፍ ቅዱስ መካተት ነበረበት አልነበረበት? የቶማስ ወንጌል እኮ ሁለተኛው ወይ ሶስተኛው ክፍለ ዘመን ላይ የተጻፈ ነገር እኮ ነው። የኖስቲኮች መጽሐፍ እኮ ነው። እና በጣም የሚያስቀው ፓርት ሙሉ ታውቃላችሁ። የኖስቲክ መጽሐፍ ከመሆኑ የተነሳ አሁን ራሱ ይሄ ወንድማችን ምን ብሏል መሰላችሁ? ቪዲዮ ላይ አንድ የማይካድ ነገር ግን በቃ ክርስቶስ ራሱን በመስቀል ላይ መስዋዕት አድርጎ አቅርቧል። ራሱ ወይም ራሱን ሰውቷል፣ በመስቀል ላይ ራሱን ሰውቷል። በመስቀል ላይ የማይካድ ነገር ብሎ ማለት ነው። አንተ ራስህ ከ2000 ዓመት በኋላ መጥተህ የማይካድ ብለህ እርግጠኛ የሆንክበትን የክርስቶስን የስቅለቱን ነገር ያው እንግዲህ ክርስቶስ ተሰቀለ ማለት እሱ ላስጀምረው ሃይማኖት ማዕከል ነው፣ ሴንተር ነው አይደለ? ክርስቶስ የተሰቀለበት መሰቀል ነገር አሁን አንተ የጠራው የቶማስ ወንጌል የክርስቶስን ስቅለት ራሱ አያነሳም። አያስደንቅም? በክርስትና ውስጥ ማዕከል የሆነው ትምህርት ከጥንትም ጀምሮ የክርስቶስ ኢየሱስ ትንሣኤ ነው። በጣም የሚያስገርመው ግን የክርስቶስን ትንሣኤ ራሱ አያስቀምጥም። ሞቱን ወይም ስቅለቱን፣ የክርስቶስን ትንሣኤው፣ ኢቨን መሲህነቱን ክርስቶስን አንተ ራስህ ስትጠራው ክርስቶስ እያልክ ነው። ክርስቶስነቱን እንኳን የማይናገር መጽሐፍ ነው የቶማስ ወንጌል። በጣም የሚያስገርመው ማለት ነው። ከምንም በላይ ስቅለቱንና ትንሣኤውን አለመናገሩን ስናይ ይሄ መጽሐፍ ምንም የክርስቲያኖች መጽሐፍ የምርን የራሱ የቶማስ መጽሐፍ እንዳልሆነ እናውቃለን። እና ኦልሞስት ሁሉም ስኮላሮችን ደግሞ እዚህ ላይ ይስማማሉ። የዘርፉ ባለሙያዎች ምሁራን በራሱ በቶማስ የተጻፈ ነው የሚል ምንም አይነት ማስረጃ እንኳን ቀርቦ አያውቅም። ምንም ኖስቲክ መናፍቃን በፊት የነበሩ ግኖስቲኮች ወይም ኖስቲኮች የሆኑ ጽሁፎችን ይጽፉና ለአንድ የሆነ በቃ ለታዋቂ ሰው ለምሳሌ ለቶማስ ለምሳሌ አሁን እንደተደረገው የቶማስ ወንጌል ለቶማስ አስክራይብ አድርገው በቶማስ ስም ያስቀምጡታል። ያንን ወንጌል ግን ቶማስ ያንን መጽሐፍ አልጻፈም። ታዲያ ኖስቲክ ቢሆን ማለት የኖስቲኮች መጽሐፍ ቢሆን ማለት ነው ከክርስቶስ መሰቀልና መነሳት ጋር ምን አገናኙ? ማለት ኖስቲክ ቢሆን ዝም ብሎ እሱ ለምን አላካተቱም ነበር ልትሉ ትችላላችሁ። ኖስቲክ መናፍቃን በሰዓቱ የክርስቶስን መሰቀል ወይም ስቅለቱን ይክዱ ነበር። ይህን ቅዱስ ኢራኔስ አጌንስት ሄረሲስ ጽሑፉ ላይም በግልጽ አስቀምጦታል። ለነ ባሲሊዴስ መልስ ሲመልስ የኖስቲክ መናፍቃን ክርስቶስ እውነተኛ ስጋ አለው ብሎ ስለማያምኑ እውነተኛ ቅቡ እውነተኛ መሲህ ነው ብሎ ሊያምኑ አይችሉ። ምክንያቱም ስጋው ሪል ስጋ ነው ብሎ አያምኑ። ሪል ስጋ የፋንታዝም ምንፍቅና ነው። ያ ምንፍቅና የኖስቲሲዝም ምንፍቅና ክርስቶስ እውነተኛ ስጋ እንደኛ ያለ ስጋ የሚራብ የሚጠማ የሚታመም አይነት ስጋን አልያዘም፣ ግን መስሎ ታየ። ልክ አንድ መልአክ
ለሰዎች ሲገለጥ በሰው አምሳል ሊገለጥ ይችላል አይደል? ክርስቶስም በሰው አምሳል ለሰዎች ተገለጠ። እሱ ራሱ ግን እውነተኛ ስጋ አልነበረውም የሚሉ መናፍቃን ተነስተው ነበረ እና እነዚህ ሰዎች ምን ይላሉ? እውነተኛ ስጋ ስለሌለው አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው የሚለውን ተረት የጀመሩት ኖስቲክ መናፍቃን እነ ባሲሊደስ ናቸው። እነ ባሲሊደስ ናቸው መናፍቃኑ፣ ኖስቲክ መናፍቃን ናቸው። ታዲያ የመሰቀል ያው እንግዲህ የስቅለቱ ነገር ለታሪኩ ለዘመኑ ቅርብ ስለነበር ሁሉም ያውቃል ማለት በዚህ መሰቀሉ ክርስቶስ መሰቀሉ ሁሉ የታሪክ ጸሐፊያን ሁሉ ስለሚዘረዝሩት እነዚህ ኖስቲኮቹ ምን አደረጉ መሰላችሁ? አይ የተሰቀለ ነገር የለም ማለት ስለማይችሉ እንግዲህ ታሪክም ስለሚያዋርዳቸው ምን አደረጉ? አዎ የተሰቀለማ አለ፣ ግን የተሰቀለው ግን እሱ አይደለም፣ ኢየሱስ አይደለም። እና ማን ነው ተብሎ ሲጠየቁ የቀሬናው ስምዖን ነው። ጌታ ኢየሱስ መስቀሉን ተሸክሞ ሲወጣ ምንድነው እንዲያግዘው እሱን የተኩት ሰው የለም የቀሬናው ስምዖን እና እሱ ነው። እና ክርስቶስ ያንን መልኩን ይህን ፊቱን ማለት ነው የቀሬናው ስምዖን ያደረገና ከዛ በኋላ የቀሬናው ስምዖን ኢየሱስ መሰላቸው። እሺ ከዛ ኢየሱስ ደግሞ የቀሬናውን ስምዖን መልክ ደግሞ ለራሱ አደረገ። ከዛ እሱን ሳይገሉት ራቅ ብሎ እያየ ይስቅባቸው ነበረ የሚል እንዲህ ያለ ተረት በፊት ተጀምሮ ነበር። በፊት ኖስቲክ መናፍቃን ናቸው የጀመሩት። ከዛ በኋላ በቃ የእሱን መልኩን ማን ላይ ነው የቀሬናው ስምዖን ያደረገ እና ሌላ ቴዎሪዎችን ይኖራቸዋል። እና በዚህ መልኩ አምልጧል ሳይሰቀል ይላሉ። ምናልባት ከ600 ዓመት በኋላ ደግሞ ሙሐመድም ተነስቶ አይ አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ምን አለባቸው? ተመሰለባቸው የሰቀሉት። እንደዚህ የሚል ነገር አለ አይደለ? ይሄ ነገር ከሙስሊሞች አይደለም የጀመሩ። እቺ ትምህርት የጀመረችው ከኖስቲክ መናፍቃን ነው። ግን የኖስቲክ መናፍቃን ይህንን ትምህርት የካዱት ለምንድን ነው ብያቸዋለሁ? ይህንን ትምህርት የካዱት ኢየሱስ እርሱ እውነተኛ ስጋ እንደኛ አይነት ስጋ የለውም አለ። እሱ ዝም ብሎ መስሎት አይቶ ነው ስጋ እንጂ እሱ እውነተኛ እንደኛ አይነት ስጋ የሚራብ የሚጠማ የሚደክም አይነት ስጋ የለውም ብለው ስለካዱ መናፍቃን ናቸው። የክርስቶስን ሰውነት የሚክድ መናፍቅ ነው። የክርስቶስን ስጋ የሚክድ መናፍቅ ነው እና እነሱ በዚህ ምክንያት ይህን ተናገሩ። እስልምናው ሲነሳ ደግሞ ይህንን የዝን ትምህርታቸውን ጀርባውን ሳያጠናው ዝም ብሎ ይህንን ድርጋቢ ውስጥ ይመጣል። አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው አይነት ነገር ብሎ ሲመጣት ያላቸው። ለማንኛውም ግን የኖስቲኮች እንደዚህ አይነት ትምህርት ስለነበራቸው የቶማስ ወንጌል ደግሞ የኖስቲክ መናፍቃን ጽሑፍ ስለሆነ የክርስቶስን ስቅለቱንና ትንሣኤውን እንኳን አይናገርም። የተለያዩ አስተምሮቶችም እንዳይገቡት ክርስቶስ ተቋም የመፍጠር እንኳን ሀሳብ የነበረው እንዳልሆነ ነው የምታዩት። ነገር ግን ወደ ተቋም ሲቀይሩት ለማህበረሰባዊ እሳቢያቸው በሚመች መልኩ ነው ያደረጉት። ክርስቶስ ተቋም የመፍጠር እንኳን ሀሳብ የነበረው እንዳልሆነ ክርስቶስ ተቋም የመፍጠር ሀሳብ እንደው የለውም። እኔ ጀምራለሁ እንደዚህ ጋይስ፣ በቃ እኔ ጠረጴዛ አስቀምጣለሁ ከፊቴ ኩስተር ብዬ እጄን እንዲያርጊ እና ይመጣል እና ምንድን ነው በቃ እንደዚህ ስለተወራኩ ትክክል ነን ማለት አይደለም። ክርስቶስ ተቋምን ሊፈጠር ማነው ሊጀምር አላሰበም ላልከው ተቋም ያልከው ቤተክርስቲያን እየጠራ ከሆነ ክርስቶስ ቤተክርስቲያንን የመስራት ሀሳብ ነበረው። ቤተክርስቲያን ኮሚኒቲው ስለሆነ እሱም ከሆነ ተቋም ያለው ክርስቶስ ያችን ቤተክርስቲያን የመስራት ዓላማ ነበረው እና ሰርቷታል። ማስረጃ ልስጥ። የማቴዎስ ወንጌል ምዕራፍ 16 ቁጥር 16 እስከ ቁጥር 19 ያለውን አንብቦ ምን ይላል? ቁጥር 18 ላይ አንተ ጴጥሮስ ነህ፣ በዚች ዓለት ላይም ቤተክርስቲያኔን እሰራለሁ። እሺ የገሃነም ልጆችም አይችላትም። ቤተክርስቲያኔን እሰራለሁ። ቤተክርስቲያን ምንድን ነው? ኤክሌሲያ፣ ለተመሳይ አጀንዳ ወይም ለተመሳይ ጉዳይ የተጠሩ ሰዎች ስብስብ፣ ጉባኤ፣ ህብረት ማለት ነው። ይህንን እሰራለሁ አለ። መስራት ደግሞ እኮ ብቻ አይደለም፣ የገሃነም ደጆችም ደግሞ አይችሉትም። ይህንን ያቋቋምኩትን ይህንን ቤተክርስቲያን እሱን የገሃነም ደጆች እንኳን ጌትስ ኦፍ ሄዲስ አይቋቋሙትም። ስለዚህ እንዳሉም ደግሞ 120 ቤተሰብ ባሉበት ላይ ቅዱሱ መንፈስ በእነርሱ ላይ አፍስሶ ቤተክርስቲያንን አቋቋመ ወይም አስጀመራት። በኮሚኒቲ በማህበር ደረጃ በህዝብ ደረጃ የእግዚአብሔር ህዝብ ተብሎ ተቋቋመ ማለት ነው። የእግዚአብሔር ህዝብ። እሺ እስቲ እንቀጥል። ክርስቶስ እጅግ ይቀርባል
የቀረባትና የተለያዩ ድንቅ ነገሮችን ያስተማራትን መግደላዊት ማርያምን ከተከታዮቹ አንዱ እንደነበረች እውቅና ሰጥቶ የእሷን አስተምሮት ማካተቱ ለሴቶች የሚሰጠው አዲስ ስልጣን ከመኖር አንጻር ከተለያዩ እርስ በርስ የሚጋጩ እሳቤዎች አንጻር ከራሳቸው ሚዛን መዝነው የተለያዩ እሳቤዎችን በዚህ መልኩ ቀያይሮት ያሰፈሩት። ኢንፋክት ክርስቶስ እጅግ ይቀርባትና የተለያዩ ድንቅ ነገሮች መግደላዊት ማርያምን ነው እንግዲህ ክርስቶስ በጣም ይቀርባት ነበረ እና የመግደላዊት ማርያምን ወንጌል ግን እንደው ትተውታል። ለዚህ ሴቶች ያላቸውን ስልጣን ምናምን ነገር ይሄ በቃ ሚዲያ ላይ ይሄ ያለፈበት ነገር በጌታ በኢየሱስ ሚዲያ ላይ የሚነገር ሁሉ የተባለ ሁሉ ተይዞ ይመጣል። አይመጣም እኮ ብራዘር። እንደው የመግደላዊት ማርያም ወንጌል የሚልም አዘጋጅተዋል። እነዚህ የድንግል ማርያም ወንጌል አዘጋጅተዋል። እነዚህ ኖስቲክ መናፍቃን ያላዘጋጁት መጽሐፍ የለም። ግን ጌታችንና መድኃኒታችን ኢየሱስ በጣም ደስ የሚለው ነገር ነው። ታውቃላችሁ ጋይስ፣ ቤተክርስቲያንን እንኳን ሰራ ክርስቶስ። እንኳንም ቤተክርስቲያንን እሰራለሁ አለ። እንኳንም ደግሞ ይህችን ቤተክርስቲያን እንኳን ሰራ። ስለዚህ አጭበርባሪዎች እየተነሱ የሆነ መጽሐፍን በአባቶቻችን ስም በጻፉ ቁጥር ታስወግደዋለች። አለቀ። በመግደላዊት ማርያም ስም አንድ ስኮላር የለም። እኔ መግደላዊት ማርያም ጽፈዋለች ብሎ የሚያምን አንድ እኮ የለም። ማን የጻፈው? መግደላዊት ማርያም ካልኩ ማስረጃ እስቲ ስጠን ማስረጃ፣ ታሪካዊ ማስረጃ ከፈለግ ታሪካዊ ማስረጃ። አዎ መግደላዊት ማርያም ጽፈዋለች የሚል እንደዚህ ብሎ የተናገረ እስቲ አንድ ስጠን። እና ስኮላሮቹ ራሳቸው መግደላዊት ማርያም ጽፈዋለች ብሎ በእሷ ስም ግን የተጻፈ ግን አለ። ስቲል እሱም የኖስቲክ ስራ እና ሴቶችን እንትን እንዳይል ምናምን ወደ ስልጣን እንዳይመጡ ተብሎ ምናምን ብሮ እስማ ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባትና ጥልቀውን አስተምሮቶችን በግል እንዳስተማራት መግደላዊት ማርያምን በምን መልኩ እንደቀረባት በተለየ ሁኔታ እቺ የአንዳንድ ሰው ክስ ማለት ነው። የአእምሮ ህመም ስሙት። ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባትና ጥልቀውን አስተምሮቶችን በግል እንዳስተማራት ቢነገርም ግን በደቀ መዝሙሮች ውስጥ በተፈጠረ ቅናት እንዲሁም በተለያዩ ያልተገቡ አስተሳሰቦች ሴተኛ አዳሪው እንደሆነች እንዲታሰብ ምን ተደርጎ እስከ መጨረሻ ጊዜ ድረስ ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባት እሺ እኔ በጌታ በኢየሱስ ከመግደላዊት ማርያም ጋር የተለየ ቅርበት ስላለው እና በጣም ብዙ ነገር እንደነገራት ቢነገርም አለ ግን ደቀ መዛሙርቱ ቀንተውባት የእሷ እንዳይነገር አድርገዋል። ማስረጃ እናቴ ትሙት እኔ በኢየሱስ እንዴ ይሄ እኮ አደገኛ ድፍረት እኮ ነው። ጌታ ኢየሱስ በተለየ መልኩ መግደላዊት ማርያምን ይቀርባት ነበረ። ስለዚህ ለእሷ በጣም ብዙ ሚስጥሮችን ነግሯታል እና ሁኔታውን ሲያዩት ደቀ መዛሙርቱ በእርሷ ቀንተው ነበር። ስለ ቀኑ የእሷ ትምህርቶች እንዳይተላለፉ አደረገ። ማስረጃ እናቴ ትሙት እንጂ ሌላ አለ ማስረጃ? ትረስሚ ከማለት ውጭ ለዚህ ማስረጃ አለ ወይ? ስለዛ ሌላ ጉዳይ ላይ የምታወራውን ወሬ ቅዠት እንደሆነ ነው የሚያሳይብህ ወዳጅ። ዝም ብለህ ከሚዲያ የለቃቀምኩን ብቻ የምታወራ ነው ሰው የሚመስለው። ብትችል ሶሪ በል እና ከዛ በኋላ የምትሰራውን ስራ ዝም ብለህ ብትቀጥል ጥሩ ነው። እንደዚህ አይነት ነገሮችን ደግሞ የሚያስደስቱ ከሆነ የምነግርህ ነገር ምንድን ነው? ጥናት አድርግ መጀመሪያ እና በደንብ አጥንተህ በደንብ ጠንከር ያለ ነገር ይዘህ ለመምጣት ሞክር። አይሻልም? ይሻላል። ሌሎቹም ስራዎችን እንዳያበላሽብህ ማለት ነው። አይ የሰው ታማኝ አይደለም ብለው እንዳይታዘቡም ሰዎች ምንድን ነው ምን አይነት ጥንታዊ ማስረጃ አለ? ይሄ እንዳንተ ዝም ብሎ አሁን በዘመኑ እየተነሳ የሚቃዥም ሳይሆን ከጥንት የመጣ ማስረጃ አለ ወይ? ጥንታዊ ማስረጃ አለ ወይ? የለም። እመኑኝ ብቻ ማለቅ ምንም የምታቀርበው ማስረጃ የለም። እንደዚሁ ዝም ድፍረት እንዳለባቸው እኮ አንዳንድ ሰዎች እና እንዳልኳችሁ ነው። ግን የልጁ ስሙ ራሱ የሆነ ስም አለው። ከዛ ቀጥሎ ምንድነው ደፋር የሚል ቃል ደፋር የሚል ስም አለው። ወይ የአባቱ ስም ነው ወይ የራሱ ዝም ብሎ የጨመሩ ነው ብያቸዋለሁ። እና ምናልባትም ስምን መልአክ ያወጣዋል የሚለው ፊት ያደርገዋል። ይሄ ድፍረት ነው።
ቀርባትና የተለያዩ ኢንፋክት መግደል በክርስቶስ አስተምህሮቶች በአጠቃላይ ትክክል የሚሆኑ ስህተት፣ ነገር ግን አይዊሽ እንደ ማንኛውም አስተማሪ የዓለማችን ትላልቅ መምህር እሱም የራሱን አስተምህሮቶች በራሱ በጠራ መልኩ ጽፎት ማግኘት ብንችል ሳይበታተኑበት፣ ማንም ሳይቀይርበት፣ ሳይቀነስ ሳይጨመርበት፣ ነገር ግን የጠራ አስተምህሮቱን አስፍሮ ማለፍ ቢችል ኖሮ ደስ ይለኝ ነበር። እውነት ለመናገር በክርስቶስ አስተምህሮቶች በአጠቃላይ ጌታን እንደዚህ ለመመለስ አይደለም ነበር የሚያስቡት። ግን በቃ ድንጋይ ሳየው ማለት መጀመሪያ ከዛ ራሴ ተረጋገውኝ ከትናንት ወዲያ ምናምን ያዩት እኔ እንደዚህ አይነት እንትኖች በጣም ስሜታዊ ላለመሆን እሞክራለሁ ትላለህ እና ምን አለ እንደው በቃ እኔ እንደው ዊሽ እንደው ክርስቶስ ራሱ እንደ ማንኛውም ትልልቅ መምህራን የራሱን ትምህርቱን ጽፎ በቃ የጠራ ነገር አስቀምጦ ብሄር ኖሮ ማለት እንደ ማንኛውም መምህራን ሃይማኖት መምህራን የትኛው የሃይማኖት መምህር እንደዛ ጽፎ ነው? በመጀመሪያ ደረጃ ማለት መሐመድ አልጻፈም ማለት ማን ለማለት ፈልገ ነው? ሌሎች ናቸው የሚጽፉት ብዙ ጊዜ። ግን በጣም የሚያስገርመውን አንድ ነገር ልንገር ወዳጅ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ አዎ ራሱ መጽሐፍን አልጻፈም፣ ግን ወደ እውነት ሁሉ ሰዎች የሚመሩበትን ግን የትኛውም የሃይማኖት መምህር ሊሰጥ የማይችለውን አንድ ታላቅ ነገር ግን ጌታ ኢየሱስ ሰጥቶናል። እሱም ቅዱሱን መንፈሱን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲናገር ወደ እውነት ሁሉ ይመራችሁ ዘንድ መንፈስ ቅዱስን እልክላችኋለሁ አለ። ስለዛ ወደ እውነት ሁሉ የሚመራውን ቅዱሱን መንፈስ ላከልን እንጂ አንተ እንደምታውቃቸው እንደ አንድ የሆነ ተቋም መምህራን ወይም ደግሞ መሪና አስጀማሪዎች ዝም ብሎ ጽሑፍ ብቻ አስቀምጦ የሄደ የለም። ክርስትና ቅዱስ መንፈስ ያለበት አይነት እምነት ነው። ስለዛ እርሱ ነው የእግዚአብሔር እምነት ነው የሚያደርገው። አንድም ይሄ ነው ቅዱስ መንፈስ ያለበት ነው። ስለዛ ክርስቶስ የመጀመሪያው ትልቁ ነገር ወደ እውነት ሁሉ ይመራችሁ ዘንድ መጽሐፍትን ጻፉ አይደለም ያለው። ወደ እውነት ሁሉ ይመራችሁ ዘንድ መጽሐፍን እነሆ አይደለም ያለው። ወደ እውነት ሁሉ ይመራችሁ ዘንድ መንፈስ ቅዱስን ሰጣችኋለሁ፣ መንፈሴን ሰጣችኋለሁ አለ። በቤተ ክርስቲያን ላይ መንፈስ ቅዱስን አፈሰሰው። ስለዚህ ያ መንፈስ ቅዱስ ቤተ ክርስቲያን ወደ እውነት ይመራታል። በቤተ ክርስቲያን ውስጥ ያለነውን እኛን ደግሞ እያንዳንዳችን በግልም ደግሞ እኛን ደግሞ ይመራናል። የት ያለነውን መንፈስ ቅዱስ በቤተ ክርስቲያን ላይ ስለሆነ የወረደው ቤተ ክርስቲያን ውስጥ ያለነው ሁላችንን መንፈስ ቅዱስ ሁሉ የሚረዳናል፣ ወደ እውነት ሁሉ የሚመራናል። ራስ ወደሆነ ወደ ክርስቶስ ኢየሱስ እርሱን በመንፈሳዊ ሕይወታችን ወደ መምሰል እንድናድግ ሁሌ የሚያደርገናል። የክርስቶስን ትምህርት ሁሌ የሚገልጥልናል፣ ያስተምረናል፣ በኃጢአታችን ይወቅሰናል፣ ክርስቶስን እንድንወደው እንድናፈቅረው ያደርገናል መንፈስ ቅዱስ። እና መንፈስ ቅዱስ ክርስቶስን እንድንናፍቀው የእርሱን መምጣት እንድንጠባበቅ የሚያደርገን ነው። ለዛ ነው መጽሐፍ ምን ያለው? መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ይምጣ፣ የወደደም የሕይወትን ውሃ እንደዚሁ ይጠጣ ተብሎ የተነገረው። እና ኢየሱስ ክርስቶስ አንተ እንደከምታውቃቸው የተለያዩ የሃይማኖት መምህራን ካልካቸው ሁሉ ተለይቶ ማናቸውም ሊሰጡ የማይችሉትን መንፈስ ቅዱስን ነው የሰጠው። እንደዛ መስጠት የሚችል የሃይማኖት መምህር አለ? የለም። በጣም የሚያስገርም አንድ ታላቅ ነገር ልንገር፣ የትኛውም የሃይማኖት መምህር ጋር የማታገኘውን ክርስቶስ ለቃሉ በጣም ታማኝ ከመሆኑ የተነሳ በጣም እንድታምኑ የሚያደርግ የሆኑ ጽሁፎች ብቻ የሆነ ጽሁፎች ይሰራሉ ምናምን፣ ለዛ ብቻ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ትምህርትን ሲያስተምር ከትንሣኤ ጋር ነው። ይሄ በጣም ፓወርፉል ነው። የትኛውም የሃይማኖት መምህር አንሳ አስተማሩ ያሉ ያ ትምህርታቸው ያስተማሩት ትምህርት እንኳን ሌላውን ሊያድን ራሳቸውን አያድንም። ሁሉም ሞተው ቀሩ። በቃ አለቀ፣ ሞተዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ትምህርቱን አስተማረ። ቃሌን ብትቀበሉ አትሞቱም፣ ብትሞቱ እንኳን በሕይወት ትኖራላችሁ ብሎ የትንሣኤን ተስፋ ሰጣቸው። ከዛ ያሁን ከባድ ነገር ነው ይሄ፣ ሞተን አንቀርም ነው ይነሳልና፣ ይሄማ ከባድ ነው ልትል ትችላለህ። እኔ ራሴ እሞታለሁ ግን በሶስተኛው ቀን ከሙታን ተለይቼ እነሳለሁ ብሎ ተናገራቸውና ጌታችንና መድኃኒታችን ኢየሱስ ሞቶ አልቀረም፣ ተነስቶ አሳየ። ምን ትፈልጋለህ ከዚህ በላይ ማስረገጫ? ነዋይ ክርስቶስ ሞቶ አልተነሳም ልትል ትችላለህ። ክርስቶስ ኢየሱስ ሞቶ ተነስቷል። በምን ማወቅ ትችላለህ? አንደኛ የክርስትና ማዕከላዊ የሆነው ስብከት ኢየሱስ ተነስቷል የሚል ነበረ። ጥንት ላይ ኢየሱስ ተነስቷል የሚል ከነበረ ምንድነው የክርስትና ስብከቱ ማለት ነው። ክርስትና ለመጣል አጭሩ መንገድ ምንድነው? ለሰዎች በቃ ክርስትናን ማስወገድ ከፈለጉ ክርስቶስ ተነስቷል፣ ይኸው አልተነሳም፣ የተሰቀለውን ሞት የተቀበረው ይኸው እዩ ብለው መቃብሩን ፈንቅረው ማሳየት ይችሉ ነበር። ግን አልቻሉም። ለምን? መቃብሩ ምን ስለሆነ? ባዶ ስለሆነ።
መቃብሩ ባዶ ባይሆን ባሳዩ ነበር። ስለዚህ ምን አሉ? አይ እንደው እኛ ተኝተን ሳለ ጠባቂዎች ተኝተው ሳሉ ምናምን ከመቃብር ውስጥ የክርስቶስን ስጋ እሱን ሰርቀው ወሰዱ ሐዋርያቱ። ከዛስ ተነስቷል ብሎ አስቡ። የምር እንደዛ አንደኛ አስቡት፣ ተፈርዶበት ተሰብሎ ከዛ በኋላ የተቀበረን ሰው ለመስረቅ የሚሄድ አንደኛ ድፍረቱ የላቸውም በሰዓቱ እናውቃለን። ግን ሄደው ሰርቀው እንኳን ወስዶት ቢሆን ኖሮ ራሱ አንላይክሊ አይመስልም ጨራሹ። ግን ቢሆን ሄደው ሰርቀውት ቢሆን ራሱ ተነስቷል ብለው የሚሰብኩት ምን ጥቅም ለማግኘት ነው? ተገደሉበት እንጂ ያውም የሞቱበት መንገድ በጣም የሚያሳቅቅ አደገኛ አገዳደል ጋይስ የተገደሉት ኢየሱስ ተነስቷል ብሎ በመስበካቸው ምን ጥቅም ሊያገኙ ያሻሉ? ለውሸት ብሎ ራሱን ለእንደዚህ አይነት አደገኛ ሞት አሳልፎ የሚሰጥ አረ ይገኛሉ። ከዚህ በፊትም ብለን ነበር። አንድ ሙስሊም ተነስቶ የሆነ ዝም ብሎ አንድ አክራሪ ሙስሊም ማለት ነው እንግዲህ አክራሪ በሚለው ይገለጽና አንድ አክራሪ ሙስሊም ተነስቶ የሆነ ፈንጂ ሄዱ የሆነ ቦታ ላይ ህዝብ የተሰበሰበ ቦታ ላይ ራሱን ገብቶ ቢያፈነዳና ራሱን ማጥፍቶ ህዝቡን እንዳለ ቢጨርስ ይህ ሰውዬ አሁን ለምንድነው እንደዚህ የሚያደርገው? ያው ጀነት እገባለሁ ብሎ ነው አይደል? ጀነት እገባለሁ ብሎ አሁን እንደዚህ አክራሪ ብያቸዋለሁ። አክራሪ በሚሉ እያዝና አክራሪ ተብሎ የሚጠሩ ሙስሊሞች ያው የአይኤስ ምናምን እንደሚባሉት የሚያሉ ማለት ነው። የሆነ ሞል ውስጥ ምናምን ይገቡና ያፈነዱታል ማለት ነው። አፈነ ራሳቸው ያጥፍቶ ጠፊ ነገር እነሱ ራሳቸውን ይጠፋሉ። እና ለምንድነው በቃ እነሱ ሀሳባቸው ውስጥ በቃ አትሊስት በቃ ጀነት እገባለሁ ምንም የሚያስረግጥ ነገር የላቸውም እኮ ምንም ጀነት ለመግባታቸው ምንም ማረጋገጫ የላቸውም። የምር ሙስሊም ሲጀመር ይሄ እንደዚህ አይነት ጀነት ምናምን የሚባል ነገር አለው ወይ የሚለው ራሱ አላዩትም። ምንም ማረጋገጫም የላቸውም። ሞተው እንደሚነሱ ራሱ ምንም ማረጋገጫ የላቸውም። ሞተው እንደማይቀሩ ምንም ማረጋገጫ የላቸው። እኛ ማረጋገጫ አለን። የእምነታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ጌታችንና መድኃኒታችን ኢየሱስ ሞቶ አልቀረም ተነስቷል። 101% እርግጠኛ ነኝ። ያው ሞቼ እንደማልቀር እንደምነሳ እርግጠኛ ነኝ። ሞቼ ስነሳ የማያገኘው ኢየሱስን እንደሆነ ደግሞ 101% እርግጠኛ ነኝ። ምክንያቱም ሞቶ ተነስቶ ያሳየኝ እርሱ ነው። ሞቼ ስነሳ ከክርስቶስ ውጭ ማን ላይ ይችላል እንዴ? ይህ ግልጽ እኮ ማምርን እኮ አይደለም የምታየው፣ ወይም ፈላስፎችን እኮ አይደለም የምታየው። ሞቶ የተነሳውን ግን ታየዋለህ። ያኔ ከምታፈር ክርስቶስን እመንበት ነው ወዳጅ። ይህ ዝም ብለህ መጽሐፍን ከላይ በለብለብ እያነበብክ ይታረሳል፣ በዚህ ወጥቶ በዛ ገብቶ ምናምን የሚል ፍልስፍና ውስጥ ከምትገባ አሁን ጌታን እርሱም ክርስቶስ ኢየሱስን አገኘው። ከዛ በኋላ አታፍርም። አየህ ሞተህ ስትነሳ ከአንተ በፊት የትንሣኤያችን በኩር ነው ስለተባለ ከአንተ በፊት በትንሣኤ የቀደመህ ጌታ አለ። በስጋ መቶ ሞቶ የተነሳ በስጋ ሞቶ ከዛን በክብር የተነሳ በክብር ያረገ ጌታ አለ። እርሱን ነው የምታገኘው። ያኔ አታፍርም። አየህ እንኳን አመንኩ በጌታዬ የምትለው ክርስቶስን ከሆነ ብቻ ነው መለኝ። እኔ እኮ ጋይስ ይሄ እኮ በጣም ድፍረት ይጠይቃል። ሌላ እምነት መከተል እንዲህ በኢየሱስ በዚህ በጣም አደገኛ ድፍረት ነው የሚጠይቀው። ሞቼ ስነሳ እነዛን ፈላስፎች እንደማገኝ በምን አውቃለሁ? ወይም የተለያዩ ሃይማኖት መምህራን እንደማገኝ በምን አውቃለሁ? ክርስቶስ እንደማገኘው አውቃለሁ። ሞቼ ስነሳ ክርስቶስን እንደማገኘው እርግጠኛ ነኝ። ምክንያቱም ሞቶ ተነስቷል ኢየሱስ። መጽሐፍ ቅዱስ ብቻ አይደለም ያለው፣ በሪዝኒንግ ማስረዳት ይቻላል። ቅድም እንዳሳያችሁ ማንም ሰው ለውሸት ብሎ ራሱን ለአደገኛ ሞት አሳልፎ አይሰጥም። አስባችሁታል? ሰርቆታል እና እንደ ሞት ያውቃሉ፣ ግን አይ ተነስቷል። የሚገርም ሞት። ሐዋርያቱ ዝም ብሎ ይሞታሉ? ሰማዕታት ዝም ብሎ ነበር? እንደዚህ አይነት አደገኛ የሆነ አገዳደልን ሲገደሉ የነበሩት እንዴ? እነ ቅዱስ አግናጦስ በህይወት እንዲህ እያሉ እኮ ነው ገና ያን የሆኑ ማለት ነው። አንደኛ ክፍለ ዘመን መጨረሻ፣ ሁለተኛ ክፍለ ዘመን መጀመሪያ ላይ የነ ቅዱስ ዮሐንስ ወንጌላዊ ተማሪ ማለት ናቸው ቅዱስ አግናጢዮስ። በህይወት እያሉ ሳይገደሉ በህይወት እያሉ እንዲህ እያሉ እኮ ነው ለአናብስት ተሰጥተው ለአንበሶች ተሰጥተው አንበሶች መጥተው ቦጫጭቀዋቸው የሚገድሏቸው እንዲሁ እየተሰማቸው ያ ስሜት ያን ሁሉ የሚቀበሉት አይ በቃ እኔ ትቻለሁ አልፈለግም እንደውም ክርስትናን ማለት እኮ መብታቸው እኮ ነበር። እንደዛ ቢሉ እኮ ማንም እኮ ለዚህ አይነት ሞት እኮ ማንም አሳልፎ የሚሰጣቸው አልነበረም። ሰማዕታት ለእንደዚህ አይነት ሞት ራሳቸውን አሳልፈው የሰጡት ኧረ ለምንድን ነው? ጌታ ኢየሱስ ስለተነሳ አይደለም ወይ ነው? እሱ ስለታወቀ እኮ ነው። ያኔ ባይሆንም አይተውትም ነበር እንዴ? እና ሐዋርያቱ ራሳቸውን
ራሳቸውን ለአደገኛ ሞት አሳልፈው ባልሰጡ ነበር። መገረፍ እንዲህ ስንት ነገር የደረሰባቸው እና ካለን እኮ ጳውሎስ እንዴት የተወገረው ሞተ ተብሎ እኮ ተጥለው እየተሄደ ድጋሚ እያንሰራራ እየተነሳ እኮ ነው አይደል ሲሰብክ የነበረው። በዛ ደረጃ እንዴት መከራን ሊቀበሉ ቻሉ? ምን ብለው በዛ ደረጃ መከራን ሲቀበሉ የነበሩት እንደው ገነት እንግባ በሚል ብቻ አይደለም፣ ኧረ የምርም ኢየሱስ ተነስቷል በሚል ነው። እሱን ደግሞ አይተናል ብለው ነው እየመሰከሩ ያሉት። ባላዩት ነገር በውሸት በሰረቁት ነገር ጋይዝ በተአምር እንደዚህ አይነት ዋጋ አይከፈልም። ማንም ሰው ከእናንተ መካከል ማን ነው በውሸት እንደዚህ አይነት ሞትን ለመሞት የሚፈቅድ? ማንም የለም። ይህ ምንድነው? በቃ ዝም ብለን ጭፍን ሆነን በቃ እንደዛ ካላልን በስተቀር ማለት በቃ ዝም ብለው ዋሽተው ነው ምናምን የምንለው። ዋሽተው እንደዚህ ሞትን ሞቱ ካልን የምንለው በጣም ጭፍን ከሆንን ብቻ ነው፣ አእምሯችን የማይሰራ ከሆነ እንጂ አእምሮ የሚሰራለት ሰው ማንን በድፍረት ሰርቀውት ዝም ብሎ በውሸት እንደዚህ አይነት ሞትን ተቀበሉ ሊል የሚችል እንደዚህ የሚደፍር ማንም አይኖርም። እና እኔ ጋይስ ደግሞ የትኛው ነው ሞተን ስንነሳ የምናገኘው? ሞቶ የተነሳውን ክርስቶስን ነው። ያኔ እንዳናፍር። ቅድም እንዳልኩ ሞተ ስትነሳ ክርስቶስን ስታየው ደስ ይላል። እንዲህ በጌታ በኢየሱስ ሞተ ስትነሳ ክርስቶስን ስታየው እንዴት ምን አይነት ደስታ ነው የሚፈጠርብህ? እንኳን አመንኩብህ ጌታዊ አትለው። እንደምታየው 101% እርግጠኛ ነኝ ሞቶ እንደተነሳ ግልጽ ነው። እና ክርስቶስን ሞተ ስትነሳ ክርስቶስን ታየዋለህ። እና በዚህ በአጭር ጊዜ ውስጥ በተሰጠች ትንሽዬ ዕድሜ ውስጥ ክርስቶስን አናንቀ ሞትና ትንሣኤውን ክደ አምላክነቱን ክደ ከኖር እመነኝ ያኔ የሚገርም ማፈር የሚገርም እፍረት ውስጥ ትገባለህ። ያኔ የፈላስፋዎችንና የነቢዮችን ራስ የፈጠርካቸውን የተለያዩ አማልክቶችን ምናምን በተጣራ እነሱ ያኔ ሊያድኑ አይችሉም። ሞተ በተነሳ ጊዜ ነቢያት ብለህ ያስካቸው ከክርስቶስ ውጭ ያሉ ነቢያት ብለህ ያስካቸው አምላክ ብለህ ያስካቸው እመነኝ አያድኑ። ብዙ ርቀት ሄደን እንዲህ ካልን ሊሆን የሚችለው ከአንተ ጋር እነሱም የሚቀጡ ነው የሚሆኑት። እነርሱም በዘላለም እሳት አብረው ከአንተ ጋር የሚገረፉ የሚቀጡ ይሆናሉ። ነቢያቶቼ ብለህ ያስካቸው ካሉ አብረው ከአንተ ጋር ሲቀጡ ይኖራሉ። ለዘላለም አብረሃቸው ትቀጣለህ። ማይ ብራዘር አብረሃቸው ግን አትቀጣ። የሰራዊት ጌታ እግዚአብሔር እንደሚናገረው በዘዳግም ምዕራፍ 30 የመጨረሻዎቹ ቁጥሮችን ከተመለከታችሁ ምን ይላል? የሟቹን ሞት አልፈቅድምና ስለምን ትሞታላችሁ ብሎ ሲናገር እናያለን። እግዚአብሔር እንግዲህ ህይወትን ምረጡ ይላል። ስለዛ ጋይዝ ህይወትን ምረጡ። ይህን ልንል የምንችለው ሞቱ የተነሳ አንድ ነው፣ እርሱም ጌታ ኢየሱስ ነው። ያለ እርሱ ህይወት የለም። እና የክርስቶስ አስተምህሮቶች በጠቅላላ ስህተት ሆኑም አልሆኑም ግን ራሱ ቢጽፈው ጥሩ ነበረ ላልከው ቅድም እንዳልኩት ነው። ክርስቶስ ኢየሱስ ወደ እውነት ሁሉ እንመራበት ዘንድ መጽሐፍን አይደለም መንፈስ ቅዱስን ሰጥቶናል፣ ቤተክርስቲያንን ሰርቶልናል። ከዛ በኋላ ደግሞ ቅዱሳት መጽሐፍትንም ይኸው የእርሱ ሐዋርያት ተከታዮች እሱ ያደረጋቸውንም ሌሎች ትምህርቶችንም እንደዚሁ ሌሎች ትምህርቶች ነሲስ ያስተማራቸውን ወንጌላት ሲባል የክርስቶስን በምድር ላይ የሰራቸውን ነገሮች የተመዘገቡባቸው ሌሎች ደግሞ እንደዚሁ ቀጥታ ትምህርቶቹን የተላለፉባቸው መልእክታት ደግሞ አሉና እነሱ ደግሞ ተላልፈውልናል። እነዚህ ቅዱሳት መጽሐፍት ናቸው። የእግዚአብሔር እስትንፋስ ያለባቸው ልክ ጳውሎስ እንደሚናገረው እስትንፋሰ እግዚአብሔር ናቸው። እስትንፋሰ እግዚአብሔር ናቸው። የእግዚአብሔር መንፈስ ያለባቸው መጽሐፍት ናቸው። እና እነዚህ መጽሐፍት አሉ። ምንም እናንተ እንደምታስቡት የእነ ቶማስ ወንጌል የኖስቲክ መናፍቃንን አብራችሁ ካልያዛችሁ ብሎ እንትን ማለት ያን ያህል አስፈላጊ አይደለም። እነሱ የሉም ማለት መጽሐፍ ቅዱስ ተበርዟል ማለት አይደለም። ይበቃናል እናንተ ሰዎች።